ሐረግ ድራማ ክፍል 97 ገንዬን ቢንያምንና ዳግምን እንደዚህ ድርቅ አድርጎ ያስቀራቸው ነገር ምንድን ነው? ምን ቢሰሙ ነው? ጽዮንን ዳግም ምን አደረጋት? ኤፍራታ ምን ሆነች? ወይስ ደግሞ ናታን የጀመረው ነገር ከሸፈበት እንዴ? የያፌት ሰዎች አግተውት ይሆን? የሆነ ነገር አድርገውት ይሆን? ወይስ አቤል እያስፈራራው ይሆን? ዳግምን የሆነ ነገር አድርጓት ጽዮንን ምን ሊሆን ይችላል? ገምቱ። በሌላ በኩል አቤል እነ ኤፍራታ ቤት ለመኖር ጓዙን ጠቅልሎ ገብቷል። እንዴት ነው ያፌትን ልታሳምነው የምትችለው? ያፌትን አሳምኙና እዚህ ቤት መኖር እፈልጋለሁ፣ ነገር ግን ያን ነገር ካላደረግሽ መረጃውን አሳልፌ ለፖሊስ ሰጠውና ናታንን ወደ እስር ቤት አስወረውረዋለሁ እያላት ይገኛል። ኤፍራታ በጣም ጭንቀት ውስጥ ገብታለች። እንዴት ነው ያፌትን ማሳመን የምትችለው? ያፌት እንግዲህ አቤል እዛ ቤት እንዲኖር አይፈልግም። ነገር ግን ኤፍራታ አሳምናለት አቤል እዛ ቤት መኖር ይፈልጋል። ለምን መኖር እንደፈለገ እሷ ባይገባትም ይሄም የኔ ጥያቄ ነው። አቤል ለምን ይመስላችኋል እዛ ቤት ለመኖር የሄደው? ምን አስቦ ይሆን? እንግዲህ ይህን ነገር ካላደረገች ደግሞ መረጃውን ለፖሊስ ሊሰጥባት ነው ማለት ነው አቤል። ሌላ እንግዲህ ሉሊት ናት። ሉሊት አሁን ላይ ማቃጠሩን ተያይዘዋለች። ስለ ናታን መረጃ መሰብሰብ እንዳለባት እነ ያፌት ስለነገሯት መረጃ ለመሰብሰብ ቤት ውስጥ ናታንን እየተጠባበቀች ትገኛለች። ነገር ግን ናታን ቤት ስላልመጣ በቤዛ በኩል መጀመሪያ ቤዛን ላጥቃትና ከዛ በኋላ ወደ ናታን እሄዳለሁ እያለች ነበረ። አሁን ላይ ቤዛን ልክ እንደ እህት ቅረቢኝ፣ ማንም የለኝም፣ እናንተ ምን እንደሆንኩ እንዴት እንደሆንኩ ጠይቃችሁኝ አታቁም፣ ለምንድን ነው የማትጠይቁኝ? እንደ ቤተሰብ የማታዩኝ ለምን ትተውኛላችሁ? እያለቻት ነበረ። ቤዛም እንግዲህ ባህሪሽና ጸባይሽ ነው እንዳንጠይቅሽ የሚያደርግሽ፣ ለምን ጸባይሽን አታስተካከይም? ጸባይሽን ካስተካከልሽ እኛ እንደ እህት እንደ ቤተሰብ እንቀርብሻለን እያለቻት ነበረ። ሉሊትም እንግዲህ ደህናና ጨዋ ሰው መስላ ሉሊትን ቤዛን እየቀረበቻት ትገኛለች። ቤዛ እንግዲህ ሁኔታዋ ግራ ቢያጋባትም ነገር ግን ሉሊት ጨዋ ስትሆንላት እሷም ደህና የሆነች መስሏት እየቀረበቻት ነበር። ስለዚህ ሉሊት ቤዛ ላይ ምን አይነት ሴራ እያሴረችባት ይሆን? ምን ልታደርጋት እያሰበች ነው? እንግዲህ ካሁኑ ስራዋን ጀምራለች። የቤዛ ጓደኛ እቤት መጥቶ ነበር። እንግዲህ ስለ ቤዛ መጥፎ ናት አትሆንህም፣ ናታንን አፍቅራ የእህቷን ጓደኛ አፍቅራ በጣም ራስ ወዳድ ከመሆኗ የተነሳ ሰዎችን ለማስገደድ ጥረት የምታደርግ ሴት ናት። እች ሴት አትሆንህም፣ ብትተዋት ይሻልሃል እያለች ማቃጠሩን ተያይዘው ነበረ ለቤዛ ለአዲሱ ጓደኛዋ። ነገር ግን ይሄ አዲሱ ጓደኛዋ ሉሊትን ሊሰማት አልቻለም። ቤተሰብ ውስጥ ሁነች ስለ ቤተሰብ ከውጭ ለመጣ ሰው ይህን ያክል ማውራት፣ በዚህ ልክ ማውራት ለምን አስፈለገ? ለምን ፈልገሽ ነው? ሰምቼዋለሁ፣ ሁሉንም ነገር አውቃለሁ፣ አንቺ ባትነግሪኝም እኔ ሁሉን ነገር አውቃለሁ እያላት ነበረ። ሉሊት እንግዲህ ለማቃጠር ሞክራ ነበረ። ነገር ግን ጓደኛዋ ሊቀበላት ባለመቻሉ በጣም ተናዳላ። አንታዝኜ ነው እንጂ እኔ ይህን ነገር ስለነገርኩ ለእኔ ምንም አይነት ጥቅም አላገኝም እያለች እንግዲህ ለማስተባበል እየሞከረች ነበር። ሉሊት አሁን ላይ ቤዛን በዚህ መንገድ ልታጠቃት አስባ ነበር። ነገር ግን ስላልተሳካላት በጣም እየተናደደች ትገኛለች ማለት ነው። እንግዲህ ሌላ ጽዮን ናት። ጽዮንና ዳግም እንግዲህ የሆነ ሰው ሊያግቱ እያወሩ ነበር። እንግዲህ ልጅቷን እያሉ ነበር። አቤልን መስሎን ነበር። ነገር ግን ሴት ነው ሊያግቱ ያሰቡት። ምናልባት የአቤል እህት ቤተሰብ ልትሆን ትችላለች እና እንግዲህ አገኘሃቶ እያለች ነበረ ዳግምን። እሱ ግን እንዳላገኛት ነው እያሰበ ያለው። ምናልባት ተነቅቶባቸው ሊሆን ይችላል። ይሄ ሊያደርጉት ያሰቡት ነገር ምናልባት ተደርሶበት ወይም ደግሞ አቤል ሊሆን ይችላል ለዳግም እየደወለለት። ጽዮን አሁን ላይ በጣም እያዘነች እና ተስፋ እየቆረጠች ነው። ወንድሜ ቤት አይመጣም፣ ቶሎ አይመጣም፣ ስለ ቤተሰቦቼ አይነግረኝም። አሁን ላይ ሁሉም ሰው ርቆኛል፣ ብቸኝነት እየተሰማኝ ነው፣ ነገሮች እየተደራረቡብኝ ነው እያለች እንግዲህ ለቤዛ ብዙ ነገሮችን እያወራቻት ነበር። ቤዛም እንግዲህ ሁሌም ከጎንሽ ነኝ፣ እኔ ያለሁልሽ፣ አታዝኝ፣ አትከፊ እያለች እንግዲህ እያጽናናቻት ትገኛለች ማለት ነው። ሌላው ናታን ነው። ናታን እንግዲህ እዛ የጀመረው ስራ እንደፈለገው እየሄደለት አይመስልም። ምክንያቱም ብዙ ነገሮች እየተወሳሰቡባቸው ስለሆነ ሌሎች መንገዶች
መንገዶችን እየመረጡ ይገኛሉ ማለት ነው። እንግዲህ ከያፌት ጋር በትንሹም ቢሆን የስልክ ልውውጥ አድርገው ነበረ። ያፌት እንግዲህ ናታን የወሰደበትን ሴቶች እንዲመልስለትና ከዛ በኋላ አብረው እንዲሰሩ እየጠየቀው ነበር። ናታን ግን የወሰድኳቸውን ሴቶች በጭራሽ አልመልስልህም፣ እኔ ጋር ብዙ ገቢ እያስገቡ ስለሆነ አልመልስልህም፣ የድሮ ናታን እንዳልመስልህ የስራ ባልደረባህ ናኤፍ ነኝ በማለት እንግዲህ አግሬሲቭ ሆኖ አናግሮታል። ይህ ነገር ደግሞ ያፌትን በጣም ነበር ያናደደው። የወሰድክብኝን ነገር በሙሉ መልስልኝ እያለው ነበረ። እሱ ግን ሊመልስለት ፈቃደኛ አልሆንም ማለት ነው። ናታን እንግዲህ ያፌት ይሄ ነገር አናዶታል። የሆነ ሴራ ማሴር የፈለገ ይመስላል ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ውድ የቻናል ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ በኮሜንት ማስቀመጥ ትችላላችሁ ማለት ነው። ሐረግ ድራማ ላይ እንግዲህ በክፍል 97 ብዙ ነገሮች ተፈጥረዋል። ክፍል 98 ደግሞ ምን ሊፈጠር ይችላል የሚለውን ነገር እየገመትን እንግዲህ በክፍል 97 ብዙ ነገሮች ተፈጥረዋል። ሁላችሁም እንዳያችሁት ኤፍራታን እንግዲህ ያፌት ወደ ድርጅቱ እንድትሄድና መሄድ እንዳለባት እየነገራት ነበር። እሷ ግን መሄድ ባትፈልግም ፈቃደኛ ባትሆንም መፈረም ያለብሽ ፋይል አለ እያላት ነበር። እሷ ይህን ነገር መፈረም አልፈለገችም። ስለ ፋይሉም ማጣራት ፈልጋ ነበረ። ፋይሉ ምንድን ነው? ለምንድን ነው መፈረመው? ስለ ስራው ማወቅ እንጂ ያለብኝ መፈረም ለምን አስፈለገ እያለችው ነበረ። የምትሰሪው ስራ ብዙ ኃላፊነት ያለው ስለሆነ የግድ መፈረም ስላለብሽ ነው እያለ እንግዲህ ኤፍራታን ለማሳመን ጥረት እያደረገ ነበር። እሷ ግን የሆነ የጠረጠረችው ነገር አላት። እሷ መሄድ አልፈለገችም። አሁን ላይ ሀሳቧን ቀይራለች። ለምን ሀሳቧን እንደቀየረች ባይታወቅም ግን ለመሄድ ብዙም ደስተኛ አልሆነችም። ምክንያቱም እንሄድ ሲላት የሆነ ነገር እንዳሰበባት ገብቷታል። እንግዲህ ኤፍራታም ስራ ቦታ እንደሄደች ለናታን ተነግሮታል። ኤፍራታ ስራ ቦታ መታ ነበረ የሚል መልእክት ደርሶታል። እሱ ደግሞ ኤፍራታ ስራ መጀመሯን አልወደደውም። ምክንያቱም ኤፍራታና ናታን አሁን ላይ ተቃራኒ ፓርቲ ሆነው ሊጋፈጡ ነው ማለት ነው። ኤፍራታ እንድትከፋ እንድታዝን እሱ ስለማይፈልግ፣ ናታን ደግሞ የያፌት ድርጅት ተቃራኒ ሆኖ ስለሚሰራ ስለዚህ ከኤፍራታ ጋር እንዳይጣሉ ይፈራል። ይህ ነገር መሆኑ በጣም አስከፍቶታል። ነገር ግን ኤፍራታ እዛ ስራ እንዳትሄድ የሚያደርግበትን መንገድ የሚፈልግ ይመስለኛል። ናታን ኤፍራታ ስራ መጀመሯ ደስ አላለውም። ያፌትም ቢሆን ፈልጎ አይደለም ኤፍራታ እንድትሰራ ወይም ለኤፍራታ አስቦላት አይደለም ኤፍራታን እዛ ስራ ቦታ የወሰዳት ናታንን ለማብሸቅ እና ለመበቀል ፈልጎ ነው። የሆነ ሴራ እያሴረለት ይመስለኛል ለናታን ኤፍራታን ወደ ስራ ቦታ እየወሰዳት። ምክንያቱም ከአሁን በፊት እንዲወስዳት ጠይቀው ነበር። ነገር ግን እሱ ለመውሰድ ፈቃደኛ አልነበረም። አሁን ግን ከመሬት ተነስቶ ኤፍራታን ወደ ስራ ቦታ ሊወስድበት የቻለው መንገድ የሆነ ቀመር አስቦ ይሆናል። ናታንን የሚጥልበት የሚያናድድበት መንገድ ስለሆነ ሁሌም የሚፈልገው ምናልባት ኤፍራታን ወስዶ ከናታን ጋር ሊያጋፍጣት ይሆናል። በሌላ በኩል እዛ የታገቱት ሴቶች ናቸው። እስካሁን ድረስ እንደታገቱ ናቸው። መከራቸውን እየበሉ ይገኛሉ። ሔዋን አንድ ቀን እንወጣለን የሚል ተስፋ አላት። በጣም እያዘነች ነበረ እንዴት እንደወጣችና እዚህ መታ ደግሞ የገጠማት ነገር እንዳላሰበችው ስለሆነባት በጣም አዝናና ተክዛ እንግዲህ ወደፊት ወጣ ይሆናል፣ አንድ ቀን ሁሉም ነገር ይስተካከላል የሚል ተስፋ ይዛ እንግዲህ ጓደኞቿንም እያጽናናቻቸው ትገኛለች። ቤዛ አሁን ላይ ሔዋንን ለመፈለግ ፖሊስ ጣቢያም እየሄደች ነበር። ነገር ግን ቤዛ ፖሊስ ከሄዳ ምንም አይነት መረጃ አላገኘችም። ለማመልከት ሞክራ ነበር፣ ግን እስካሁን ድረስ ቤዛ ስለ ሔዋን ያገኘችው ነገር የለም። እንግዲህ ከአዲሱ ጓደኛዋ ጋር ብዙ ጊዜ እያሳለፉ ይገኛሉ። አሁን ላይ ከቤዛ ጋር እንዳለ ናታን አያቅም። የቤዛ ጓደኛም በፖሊስ እንደሚፈለግ አያቅም። ቤዛ ራሷ አታቅም። ቤዛ ያወቀች ጊዜ ምን ያክል ልትደነግጥና ልቧ ሊሰበር እንደሚችል መገመት አይከብዳችሁም። አሁን ላይ ከጎኗ ያለ እሱ ነው እያጽናናት ያለ። ነገር ግን ይሄ ነገር ሲፈጠር ምን ሊሰማት እንደሚችል ሁላችንም መገመት አይከብደንም ማለት ነው። እንግዲህ በቀጣይ ክፍል ብዙ ነገሮች ሊፈጠራሉ። ነገር ግን በመጨረሻው ፓርት ላይ ዳግም ቢኒያምንና ገንዬን እንደዚህ ድርቅ ብለው እንዲቀሩ ያደረጋቸው ነገር ምን ይመስላችኋል? ገምቱ። እንግዲህ እንደዚህ ያደረጋቸው ነገር የጀመሩትን ነገር በሙሉ የሚያበለሻሽ ይሆን ወይስ ደግሞ ምን አይነት ነገር ተፈጥሮ ነው እንደዚህ በድንጋጤ
ድርቅ ብለው እየቀሩት። ገምቱ። ቀጣይ አቤላ እዛ ቤት ለመኖር ያሰበበት መንገድና ኤፍራታ እንዴት ነው ያፌትን አሳምና አቤል እዛ ቤት እየኖረ የናታን መረጃ ተደብቆ ሊቀር የሚችለው? ገምቱ።